ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሰሞኑ ጠፋ ጠፋ እያልኩ ነው። ትንሽ ስላልተመቸኝ ነው። በጣም ይቅርታ። እውነት ለመናገር እንዴት እንደምትናፍቁ ወይኔ እናንተ የውስጣችሁ ሀሳብ ራሱ መታችሁ ቪዲዮ ላይ ስትናገሩ እንዴት ደስታችሁ ደስታ አይደለም። ብቻ ሁላችሁም ናፍቃችሁኛል፣ የነፍሯ እህቶች ማለት ነው። ከምሬ ነው ሙላችሁ ንፍቅ ብላችሁኛል። ባላችሁበት አላህ ይጠብቃችሁ ማለት ነው። እንግዲህ ዛሬ ኤፊሻ አብርሽን ጠርቶ ሄርሜላ አትሆንህም ሩታ ጋር ሁን፣ ከሩታ ጋር ነው የሚያዋጣህ እያለው ነው። በዚሁ አጋጣሚ ያው ይቅርታ ጠይቆታል ማለት ነው። እንደኔ ማለት ነው። ውድ ቤተሰቦቼ አብርሽን በዚህ ናክል መነመን እኔ እንጃ አይጠበቅባችሁም። ሩታም ሆነ ኤፍሬምም ሆነ በቃ የተለያየ ሰዎች ማለት ነው። ማናችሁም ዴፍም ቢሆን እናንተ እኔ እንጃ መነመን። እንደውም እኮ ለሱ ለአብርሽ መድኃኒቱ ምንድን ነው? ንቃችሁ ብተውት በቃ የትም ቦታ ቪዲዮ ማብራችሁ ባሰሩ ባትመልሱት እና አሁን ሁላችሁም ሽሩሩ አሁን በእርግጠኝነት ከሩታ ጋር መታረቅ ይፈልጋል። ነገር ግን እሱ ተለምኖ ንጉስ ሆኖ እንዲቀርብ ነው የሚፈልገው ማለት ነው። ገባችሁ አይደል? ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እና ውድ ቤተሰቦቼ ዛሬ በአብርሽ ምን እንዳየው ታውቃላችሁ? ትላንትና ሩታን ሁላችሁም አይታችሁ ነበር አይደል? ከቡታጀራ ይዟት ወደ ሸገር ሲገባ የተለያየ ሰው ተው ሲለው፣ በተለይም ደግሞ የሩታ ቤተሰቦች ይሄንን ነገር አያዋጣችሁም እረፉ ሲባል ዛሬ የሰጠውን መልስ ማለት ነው። ኤፍሬም እኔ ነኝ የምጎዳው፣ እኔ ነኝ የምሰበረው፣ ሩታ የኔ ካላረኩኝ ሲል አንገቴ ልቆረጥ ሲል ገመድ ይዞ ጫካ ለጫካ ሲሄድ ነበረ። ነገር ግን አንድ አመት እንኳን አብሯት አልተቀመጠም። አርግዛ እንኳን አንድ ቀን ዞር ብሎ አላያትም ማለት ነው። ገባችሁ አይደል? ያንን ነገር ነገ ሄርሜላንም እንደዛ እንደሚደግመው እርግጠኛ ነኝ እኔ ማለት ነው። እና ለኤፍሬም ደግሞ ምን እንዳለው ታውቃላችሁ? እራትህ አትበላብህም፣ ቁርስህን አትበላብህም፣ መክሰስህን አትበላብህም፣ በምንድን ነው የምትጠላት አለው። እኛ ሁላችንም እንጠላታለን። ምክንያቱም ለምን እንደሆነ ታውቃላችሁ? ከአንተ ጋር ስትላላ ስትሳሳም በቃ ያንን ሁሉ ስሜትህን በአደባባይ እንድትለቅ ያደረገችህ አንተ በዛን ሰዓት እርጉዝ ነበረች ሚስትህ። 80ህን ደግሞ አልቀደስክም ነበር። ለዛ የመጣችበት መንገድ ምንም አይነት ትክክል ስላልሆነ ነው እኛ የምንጠላት፣ ኤፍሬም የሚጠላት ማለት ነው። ነገም ሆነ ዛሬም አሁንም ቢሆን እኛም እንልሃለን ወደ ሩታ ልትመለስ እኛ አንፈልግም። እውነቴ ነው የምላችሁ። እንደው ሩታ አልቆርጥም ብለዋት ነው እንጂ ቁርጥ አድርጋ ብታው ማለት ነው፣ ንቃ ብታው የራሷን ቪዲዮ እየሰራች ልጇን ብታሳድግ እመኑኝ እሱ ታንቄ ካልሞትኩኝ ነበር የሚለው። አሁን በሩታ ራሱ እኔ እንጃ የሆነ ነገር አግኝቶ አባት ነው ሩታ። አንዳንዴ ራሱ እውነቴ ነው የምላችሁ ጤነኛ አትመስለኝም። አሁን ትላንትና እንደዛ መሆን አልነበረባትም። ለምን እኔ ስለ ጤንነቷ ራሱ ያሳስበኛል። የራሷን ዩቱብ ትታ በቃ በሌላ ሰው መነገጃ ከምትሆኑ እንደው እውነቴ ነው የምላችሁ። ምክንያቱም ቤተሰብ አለፈም አይባልም። ከጋሼ ጀምሮ ተለመነ፣ ከትንሽ ትልቅ በፊት የሚወዱት ኦዲየንሶቹ አብርሽን ብዙ ነገር ተመክሯል። አይ አሻፈረኝ አልፈልግም ካለ ለምንድን ነው ማተውት? በተለይ ኤፍሬምና ሩታ ለምን ዝም አትሉትም? የኔ ጥያቄ ማለት ነው። በቃ እንደፈለገ ይሁን። ሄርሜላ ታሸኛለች፣ ሄርሜላ ትፈልገኛለች፣ ከሄርሜላ ጋር ነው ህይወት የሚያምረው ካለ ይይበት እስከ መጨረሻውም ማለት ነው። እና በዚሁ አጋጣሚ አብርሽ ምንም ነገር ቢሆን ከሩታ ጋር ክፉም ደግም አሳልፈሃል። እየመጣህ ደግሞ ሩታ ክፉ ሰው እንደሆነች በቃ ለአንተ ማትበጅ ሴት እንደሆነች አክታት አድርግ እዚህ ጋር ማለት ነው። ይሄንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? ውድ ቤተሰቦቼ ምን ሲል ነበረ? ሩታ ይሄንን አክል ሆነን ቤተሰብ ተጣልቶ ከቤተሰብ ተጋጅተን ብዙ ቦታ ደረጃ ደርሰን አሁን እንዴት አድርጌ ነው ምኖረው እሷ ወይስ አንተ? እንደውም እኮ እሷ ለልጇ ስትል ወይም ነገ ልጄ ይጠይቀኛል በቃ አንዳንዴ እኔ እንደምገምተው ለምን እናቴ እንደዚህ አላረግሽም የሚባል ጥያቄ ያቀርብብኛል እያለች ብዙ ነገር እየታገለች ነው። እሷ ከአንተ ነው የምትኖረው ወይስ አንተ ከእሷ ነው የምትኖረው? ይሄ መነሻው ያነሳው ማን ነው? አንተ እኮ ነው። አንተ እኮ የሴት ሱስ አለብህ። አንተ ከሩታ ጋር ከተጣላህ ወዴት ነው የምትሮጠው? ወደ ሴቶች አይደለም እንዴ የምትሮጠው? ነፂ መጣች። ከነፂ በኋላ ማንን ቀየርክ? ሄርሜላን ቀየርክ። ነፂ ሰውን ሲጮህብህ እንደዚህ ነው እርጉዝ ናት ምናምን ሲልብህ አይደል እንዴ ትታሃት እርግፍ አድርገህ ከሄርማ አይነ ደረቅ አይነ አውጣ ከእሷ ጋር እየጀመርከው ማለት ነው። እና ሰው እንዴት አይጥላት? ነገም ሄርሜላን እንደዚህ ነው የምትቀይርባት። ገባ? እኔ የፈለከ ነገር ማለት ትችላለህ። ነገር ግን አንተ እንደዚህ አሳልፌ እንዴት እኖራለሁ
ነውር አይደለም እንዴ? ማን ነው ተበዳይ ግን? ሩታ ናት ተበዳይ ወይስ አንተ ተበዳይ ነው? ሁሌም ራስህን ማለት ነው እንደ ጥሩ ሰው ሁልጊዜ መልካም እንደሰራ ሰው ምንም አይነት ጥፋት እንደሌለብህ ጥፋት ሁሉ በቃ ሩታ ፈጽማው ሩታ አድርጋው ቤተሰቦችንም ያጣላችሁ እህት ወንድሞችንም ያጣላችሁ ሩታን አድርጋህ የምትገምተው ማለት ነው። አንተ እኮ እዚህ ጋር ሄርሜላን አትፈልጋትም አብርሽ። ብትፈልጋት ኖሮ እንደዚህ አይደለም። ትላንትና እንኳን አርግዥ ያለው ስትለ ጥላሃት ነው የሄድከው። ማስመሰል የሚባል ነገር ይቅርብህ። አንዷ ሴቷ ጋር እያስመሰል ከአንዷ ሴቷ ጋር ደግሞ አትጣል። ምንም ቢሆን ደግሞ የልጅህ እናት ናት እና ነገ ሄርሜላ እርግዣለሁ አይደለም እርግዝና የመጀመሪያ ነው አላለችም እንዴ? አይሻልም? የሁለትና የሶስት እናት ልጅ ነኝ ለዛውም አባት የሌላቸው ልጆች ታይ እንጂ እንደዛ ስትል ነበር። አንተ ይህን ሁሉ ጠንቅቀህ ታውቃለህ፣ እያንዳንዱ ማለት ነው። ግን እኔ በድራማም ይሁን በስራም ይሁን የሆነ ለሩታ የሚሰጣቸው ቃላቶች ናቸው በጣም ያናደኝ ማለት ነው። በቃ ድራማ ነው ከተባለ ስነ ስርዓት ባለው ነገር ስራ። ሩታ መጥፎ እንደሆነች ደግሞ አታደርግ። እዚህ አክት እየመጣ ከሷ ጋር እኖራለሁ ወዳህን ጣልታ ነዋ የምትኖረው። እንደውም ታድለሃል ሩታ የመሰለች እንቁ ልጅ ስለሰጠህ ማለት ነው። እሷ ለሀገርህ ልጆች ስትል አይደለም እንዴ ክብሯ የምትሸጥልህ እየመጣ አስሩ ብር ስጠኝ ብር አበድረኝ ሲልህ አይደለም እንዴ እሷ ክብሯን ዝቅ አድርጋ የምትሰራ የምትሰደበው ማለት ነው። ሩታ በአንተ ምን አተረፈች? አንተ ነህ እንጂ በሩታ ያተረፍከው። በሩታ እኮ አንተ ትልቅ ደረጃ ደርሰሃል። ከምር ሰው ያልደረሰበት ቦታ ነው የደረስከው። እኔ እንጃ ኦዲየንስና አላህ ሩታ ባይኖር እኮ አንተን ማንም አያውቅህም ማለት ነው። ጥርግ በል እውነት ኤፍሬም፣ አታብዙት፣ በቃ አትለምኑት። የፈለገበት ሂዶ እስቲ ያሻውን ቦታ ደርሶ ይመጣል። ትናንትና ከሩታ እንደዚህ እያላን ነበር እንዴ? ማንም ያገባው የለም እኔ ነኝ መውጣበት አለ። ይሄው ሲለው ደግሞ እኔ ሩታን ጠልቻታለሁ አላለም። ሩታን አልፈልጋትም ሩታ ናት እንጂ አልፈልግህም ማለት የነበረባት ነገር ግን እሷ ራሱ በጤናው አይመስለኝም። እነዚህ የሆነ ታውቃላችሁ ውድ ቤተሰቦቼ፣ ለሴት ልጅ እንኳን ለእናቱ እንኳን ቢሳሳ እኔ እንጃ እናቱን ቢያስብ እንዴት አድርጋ ነው 9 ወር እንደዚህ ሆና እናቴን ሳስታ ያሳደገችኝ ብሎ ያንን እንኳን ለሴት ልጅ ክብር የሚባል ነገር ይሰጣል። ሁሌም እየመጣ እዚህ እኝኝኝኝኝ እንዴ አንተ እኮ ነህ የበደልካት ሩታን ማለት ነው። እኔ በአንተ በሩታ ቦታ በሆነ እውነቴ ነው የምልህ አንተን ድምጥማጥህን አጥፍቼህ ነበር። አንድ ቀን እንኳን አይንህን አላይም ነበር። ምን አይነት ጠንካራና ብርቱ ጎበዝ ሆና በአንተ ፊት አንተን መጋፈጥ። እሷ ለልጇ ስትል ብዙ ነገር፣ አንተ ግን ለልጅህ እንኳን ዋጋ አትከፍልም። ከወለድከው እኮ ነው ከልጅህ ውሽሚትን ያስበለጥከው ማለት ነው እስከ ዛሬ ማለት ነው። ሉል እኮ ለቪዲዮን ለተለያየ ነገር ኦዲየንስን አፍ ለማዘጋት ነው እንጂ አንድ ቀን እንኳን ልጄ ብለኸው ታውቃለህ? በስነ ስርዓት ሳያድግ እንኳን አንድ ቀን እንኳን እኔ እንጃ። አረ ብስምላ እኔ አሁን ራሱ ሉል ሲናፍቀኝ ማለት ነው እሱ ቤት ገብቼ ሳያው ሎሚ የሚጠጣው የተለያየ ነገር የሚደረጉ እንዴት እንደሚያሳዝነኝ ማለት ነው። እና አንተ ህይወትህ ካማረ በቃ ሲጠሩ ራሱ አለመምጣት ሩታ ጋርና ኤፍሬምን ጋር ማለት ነው።